ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከሰሞኑ በአክሱም ከተማ የማዕከላዊ ኮሚቴ ስብሰባን በማካሄድ የቀድሞውንና በፕሪቶሪያው ስምምነት መሰረት የፈረሰውን የትግራይ ክልላዊ መንግስት መልሻለሁ ያለው ህወሓት ወደ አደገኛ ተግባራዊ እንቅስቃሴ እየገባ ነው። ሌተናል ጄኔራል ታደሰ ወረደን በደብረጽዮንና ካቢኔያቸው የመተካቱ ተግባራዊ እንቅስቃሴ ከስር ባለው መዋቅር ወረራ ተጀምሯል። ነገሮች ወደ አደገኛ ቅርቃር እያመሩ ነው። ሌተናል ጄኔራል ታደሰ ወረደ በሰሞኑ መግለጫቸው ይቅርባችሁ፣ ሰከን ብላችሁ አስቡ በማለት አጥብቀው ቢያሳስቡም የሚሰማቸው አልተገኘም። ጥንቅራችን ይዞታል። በትግራይ ፖለቲካ መፈንቅለ መንግስት ማስጠንቀቂያ በይፋ ተሰምቷል። ሌተናል ጄኔራል ታደሰ ወረደ ኩዴታውን እንዳታስቡት ሲሉ በይፋ አስጠንቅቀዋል። መረጃው ተዘጋጅቷል። ከፔንታጎን መጋረጃ ጀርባ ለወራት የታመቀው ሚስጥራዊ ውጥረት በመጨረሻ ፈንድቶ የባህር ኃይል ጸሐፊው በድንገት ከስልጣናቸው ተባረዋል። በፕሬዝዳንት ትራምፕ ዘንድ እጅግ ተወዳጅ የነበሩት የባህር ኃይል ጸሐፊው ያልተጠበቀ ስንብትና በመከላከያ ሚኒስትሩ ፒት ሄግሴት የተወሰደው ጠንካራ እርምጃም በዋይት ሃውስ ውስጥ አዲስ የፖለቲካ ትኩሳት ቀስቅሷል። መረጃውን እናደርሳለን። የትራምፕ አስተዳደር ከኢራኑ ጦርነት ጋር በተያያዘ ጥቁር መዝገብ ማዘጋጀቱ ተሰማ። 40 ቀናት ባለፈውና መቋጫ በጠፋለት በዚህ ጦርነት ትራምፕ አሜሪካን ያላገዙና ለኢራን የወገኑ ያሏቸውን ሀገራት ስም ዝርዝር መዝግቦ መያዙ የአሶሺየትድ ፕሬስ ዘገባ አመልክቷል። መረጃውን ይዘናል። ኢትዮጵያዊ ወጣት በዓለም ማህበራዊ ሚዲያ እጅጉን እያነጋገረ ይገኛል። የዓለም የፋሽን ኢንዱስትሪን ቀልብ መሳብ የቻለው ወጣት ዕውቅ አሜሪካውያን ሙዚቀኞች ጭምር ሲነጋገሩበት እየታየ ነው። ምንም ነገር ወደ ፋሽን በመለወጥ ክህሎቱ ዓለምን ግርምት ውስጥ ስለጣለው የመቀሌ ወጣት የምንለዋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዲፕሎማሲያዊ እንቅስቃሴዎች ጥድፊያ ላይ ናቸው። ከቀናት በፊት የ7 አምባሳደሮችን የሹመት ደብዳቤ የተቀበሉት ፕሬዝዳንቱ አሁን ደግሞ ከሌላኛው ሀገር ጋር ያላቸውን ግንኙነት እያጠበቁ ነው። ይህ የዲፕሎማሲ ጥድፊያ አስመራ አጋር ፍለጋ ላይ ናት ወይስ አዲስ ኃይል ሚዛን እየፈጠረች የሚል ጥያቄን አስነስቷል። መረጃው ዝርዝር አለው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ህወሓት ወደ አደገኛ ተግባራዊ እንቅስቃሴ ገባ። ከሰሞኑ በአክሱም ከተማ የማዕከላዊ ኮሚቴ ስብሰባን በማካሄድ የቀድሞውንና በፕሪቶሪያው ስምምነት መሰረት የፈረሰውን የትግራይ ክልላዊ መንግስት መልሻለሁ ያለው ህወሓት ወደ አደገኛ ተግባራዊ እንቅስቃሴ እየገባ ነው። ይህንኑ የህወሓትን ውሳኔ በተመለከተም በአሁኑ ሰዓት ጊዜያዊ አስተዳደሩን በፕሬዝዳንትነት እየመሩ ያሉት ሌተናል ጄኔራል ታደሰ ወረደ አያዋጣም፣ ክልሉን ወደ አደገኛ አለመረጋጋት የሚከት ነው በማለት የህወሓት አመራሮች ውሳኔያቸውን ሰከን ብለው እንዲያጤኑት ከሰሞኑ በሰጡት ጋዜጣዊ መግለጫ ያስታወቁ መሆኑ የሚታወስ ነው። ይሁንና የህወሓት አመራሮች በአሁኑ ሰዓት የቀደመውን አመራር እንመልሳለን በማለት በዞንና በወረዳ ያሉትን አመራሮች ሰብስበው መግለጫ እያስነገሩ ይገኛሉ። በዚህም የሌተናል ጄኔራል ታደሰ ወረደ አመራር ባለበት የህወሓት አመራሮች ከስር በወረዳዎችና ዞኖች ደረጃ ከስር ወደ ላይ መዋቅር ወረራን በማድረግ የክልሉን መንግስት የመቆጣጠር ግልጽ እንቅስቃሴ ውስጥ የገቡ መሆኑን እያመላከቱ ነው። የአክሱሙን ውሳኔ ተከትሎም የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ ምክትላቸው አማኑኤል አሰፋ እንደዚሁም የድርጅቱ ጉዳዮች ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የተገኙበት የወረዳና የዞን አመራሮች ስብሰባ እየተካሄደ የአቋም መግለጫም እየወጣ ይገኛል። በእነዚሁ አቋም መግለጫዎችም የቀደመውንና በፕሪቶሪያው ስምምነት መሰረት የፈረሰውን የትግራይ አስተዳደር እንመልሳለንም እየተባለ ይገኛል። የህወሓት አመራሮች ከራሳቸው የፓርቲ ውሳኔ ባሻገር ውሳኔውን በመንግስት መዋቅር ውስጥ ያሉ አመራሮች ጭምር ተቀብለውታል በማለት የአቋም መግለጫዎችን እያስነገሩ ሲሆን ይህም
ሌተናል ጀነራል ታደሰ ወረደ ከቀናት በፊት ከሰጡት ጋዜጣዊ መግለጫ ጋር የሚቃረን ሆኖ ታይቷል። ህወሓት የፕሪቶሪያን ስምምነት ከፌዴራል መንግስቱ ጋር ሲፈራረም በጊዜው ያለ ፌዴራሉ መንግስት እውቅና ባካሄደው ምርጫ የተቋቋመውን የትግራይ ክልላዊ መንግስት እንደሚያፈርስ ተስማምቷል። ከዚህም በተጨማሪ ክልሉ በአገር አቀፍ ደረጃ ከሚካሄደው የምርጫ ሰሌዳ ጋር በተጣጣመ በሀገሪቱ ህገ መንግስት ስርዓት ማለትም ምርጫን እስከሚካሄድ ድረስም ክልሉ በጊዜያዊ አስተዳደር እንዲመራም ህወሓት ተስማምቶ በስምምነቱ ላይ ፊርማውን አኑሯል። ሆኖም አሁን ባለው ሁኔታ ትግራይ በአገር አቀፍ ደረጃ የሚካሄደው ምርጫ የሚካሄድባት ሆኖ አይታይም። እንደውም ህወሓት ከ6 ዓመት በፊት የነበረውንና በፕሪቶሪያው ስምምነት መሰረት ፈርሷል የተባለውን የትግራይ ክልላዊ መንግስት መልሳለሁ በማለት በግልጽ መግለጫን አስነግሯል። ከማስነገርም ባለፈው አሁን ደግሞ በሌተናል ጀነራል ታደሰ ወረደ የሚመራውን የክልሉን ጊዜያዊ አስተዳደር ቀስ በቀስ በህወሓት አመራሮች የመተካት እንቅስቃሴዎችን የሚያመለክቱ የአቋም መግለጫዎችም እየወጡ ነው። የቀድሞና ህወሓት የራሱ ምርጫ ኮሚሽን አዋቅሮ ያካሄደው ምርጫን መሰረት በማድረግ የተመሰረተው የክልሉ መንግስት የሚመለስ ከሆነ በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር ሙሉ በሙሉ የሚያከትምለት ይሆናል። የመንግስታዊ መዋቅር ለውጥ ሲደረግም ጀነራል ታደሰ ወረደ ወደ ጎን ተደርገው ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ይሆናሉ ማለት ነው። ይህም አካሄድ ፈጽሞ ከፕሪቶሪያው ስምምነት ጋር ፊት ለፊት የሚላተም በመሆኑ ህወሓት 100% የፕሪቶሪያውን ስምምነት ውድቅ እንዳደረገው ይቆጠራል የሚሉ አስተያየቶች እየተሰሙም ነው። ህወሓት የዞንና የወረዳ አመራሮችን ሰብስቦ የቀድሞውን የክልሉ መንግስት እንዲመለስ እናደርጋለን የሚል የአቋም መግለጫ አስነግሯል። የህወሓት አመራሮች ተው ይቅርባችሁ፣ ያካሄድ አያዋጣም፣ ውሳኔያችሁን ሰከን ብላችሁ አጢኑት ያሉትን የሌተናል ጀነራል ታደሰ ወረደን መግለጫ ወደ ጎን በማለት ወደ ተግባራዊ እንቅስቃሴ ገብቷል። ይሄ ጉዳይ አላማረንም፣ ትግራይን ወደ ሌላ ዙር ጦርነት ጎትቶ ሊያስገባት ነው ያሉ በርካታ የክልሉ ነዋሪዎች ክልሉን በአየርም በየብስም ጥለው እየወጡ እንደሆነ የሰሞኑ የቢቢሲ ድረገጽ ዘገባ አመላክቷል። እስካሁን ባለው ሁኔታ ከህወሓት ጋር የፕሪቶሪያውን ስምምነት የፈረመው የፌዴራሉ መንግስት ያለው ምንም ነገር የለም። ህወሓት በሰሞኑ መግለጫዎቹ እንደዚሁም የወረዳና የዞን አመራሮችን ሰብስቦ በሚያስነግራቸው የአቋም መግለጫዎች ወደ ቀድሞ ክሱና የቃላት ጦርነቱ የተመለሰ ሆኖም እየታየ ነው። የፕሪቶሪያውን ስምምነት ያፈረስኩት እኔ ሳልሆን የፌዴራሉ መንግስት ነው እያለም ይገኛል። በተለይ ደግሞ ከወልቃይት ጋር በተያያዘ ተፈናቃዮች አልተመለሱም፣ በዚህ ያሉትም ከባድ ስቃይ ውስጥ ናቸው ያለው ህወሓት በዚህም የፌዴራሉ መንግስትን አጥብቆ ኮንኗል። አገዛዙ በስምምነቱ መሰረት የትግራይን ህገ መንግስታዊ ሉዓላዊ ግዛት የወረሩና የያዙትን የታጠቁ ቡድኖች ማስወጣት አልቻለም። በምትኩ በመሳሪያና በስልጠና እያጠናከራቸው ይገኛል እና በእነዚህ የታጠቁ ቡድኖች ስር የሚኖሩ ህዝቦቻችን በማንነታቸው ምክንያት በትውልድ ሀገራቸው እንዲገደሉ፣ እንዲሰቃዩና እንዲባረሩ እያደረገ ነው። በግዳጅ የተፈናቀሉትና የተፈናቀሉት ወገኖቻችን ወደ ቤታቸው መመለስ ባለመቻላቸው በረሃብ፣ በበሽታ፣ በብርድና በፀሐይ እየሞቱ ነው። አዳዲስ ሰፋሪዎችን በግዳጅ በተፈናቀሉት ወገኖቻችን ቤቶች በማስፈር የስነ ህዝብ ለውጥ ተደርጓል። የፓርቲያችንን የህወሓት እውቅና መካድ ስምምነቱን ያለ መሰረት በመተው በግልጽ ጥሷል ሲልም ህወሓት በዚሁ በአዲሱ የመንግስታዊ መዋቅራዊ ወረራው ስብሰባ ላይ በአቋም መግለጫ መልክ አስነግሯል። አሁን ባለው አካሄድ ከቀጠለ ህወሓት በጥቂት ቀናት ውስጥ ሌተናል ጀነራል ታደሰ ወረደን በደብረጽዮንና ካቢኔያቸው የሚተካ ይሆናል። ይህም ከፌዴራል መንግስቱ ጋር የሚኖረውን ግንኙነት ከባድ አጣብቂኝ ውስጥ የሚከተውም ይሆናል። በቀጣይ ርዕስ ጀነራል ታደሰ ወረደ ስለ መፈንቅለ መንግስት አስጠነቀቁ። በትግራይ ፖለቲካ የመፈንቅለ መንግስት ማስጠንቀቂያ በይፋ ተሰምቷል። ሌተናል ጀነራል ታደሰ ወረደ ኩዴታውን እንዳታስቡት ሲሉ በይፋ አስጠንቅቀዋል። በትግራይ ክልል በጊዜያዊ አስተዳደሩና በህወሓት መካከል ያለው የፖለቲካ ውጥረት ተባብሶ እንደቀጠለ ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለክልሉ ሚዲያዎች በሰጡት ሰፊ ማብራሪያ ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ በሚል ያሳለፈው ውሳኔ አደገኛና ተጨማሪ ግጭትን የሚጋብዝ መሆኑን በግልጽ ተናግረዋል። ይህ ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ የገለጹት ጀነራሉ ውሳኔው ቀርቦ ቢሆን እንኳን ካውንስሉ ከማወቅ ባለፈ የመቀልበስ ስልጣን እንደሌለው አስታውቀዋል። ከአክሱም ከተማ ከወጣው ከዚህ ውሳኔ በኋላ የውሳኔ አስፈጻሚ ከሆነው የህወሓት አካል ጋር እስካሁን እንዳልተገናኙና ጉዳዩን በተናጠል ሳይሆን በጋራ ለመወያየት ፍላጎት እንዳላቸውም ጠቁመዋል። ሌተናል ጀነራል ታደሰ ወረደ በመግለጫቸው ወቅት እጅግ አነጋጋሪና ጠንካራ ማስጠንቀቂያ ያስተላለፉት በመፈንቅለ መንግስት ሙከራ ዙሪያ ነው። በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ እንዳታስቡት ሲሉ በጽኑ ያስጠነቀቁት ጀነራሉ እንዲህ ያለው ድርጊት ለትግራይ ህዝብ የማይመጥንና በቅርብም ሆነ በሩቅ የማይቀበለው ዘመኑንም የማይዋጅ መሆኑን አብራርተዋል። ጀነራሉ አክሎም የክልሉ መንግስት ሚዲያዎች በህወሓት መጠለፋቸውንና ከትላንት በስቲያ ሚያዝያ 13 የሰጡት ቃለ መጠይቅ ተዛብቶ መቅረቡን ገልጸዋል። በተለይም ስልጣኔን እለቃለሁ ብለዋል ተብሎ በሚዲያ የተሰራጨው መረጃ ፈጽሞ ስህተት መሆኑንና ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ በማያሻማ መልኩ አስታውቀዋል። ጀነራሉ አሁን ያለውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሀሳብ እንዳላቸውና ይህንንም ለካውንስሉ ለማቅረብ ዝግጁ መሆናቸውን ገልጸዋል። በክልሉ ስር ያሉ አንዳንድ ዞኖች ለምሳሌ የደቡባዊ ዞን አስተዳደር የህወሓትን ውሳኔ ተቀብያለሁ ብሎ ማወጁ ስህተት መሆኑንና
ይህም የቆየው የፓርቲና የመንግስት መዋቅር መደበላለቅ ውጤት መሆኑን ጠቁመዋል። ማንኛውም ትግራዋይ የማህበረሰብ አንቂና የፖለቲካ ተዋናይ ክልሉን ከድጥ ወደ ማጡ ከሚከቱ ኃላፊነት የጎደላቸው ተግባራት እንዲቆጠብ አሳስበዋል። የጊዜያዊ አስተዳደሩ መዋቅር አሁንም በስራ ላይ መሆኑንና የዕለት ተዕለት የመንግስት ስራዎች በአግባቡ መከናወን እንዳለባቸው በማሳሰብ መግለጫቸውን ቋጭተዋል። ወደ ቀጣይ ርዕስ አለፍን። የትራምፕ ቀኝ እጅ ተባረሩ። ከፔንታጎን መጋረጃ ጀርባ ለወራት የታመቀው ሚስጥራዊ ውጥረት በመጨረሻ ፈንድቶ የባህር ኃይል ጸሐፊው በድንገት ከስልጣናቸው ተባረዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት የባህር ኃይል ጸሐፊውን ጆን ፌላንን ከስልጣን ማሰናበታቸውን የፔንታጎን ቃል አቀባይ ሲን ፓሬል ትላንት ምሽት ባወጡት መግለጫ አረጋግጠዋል። ፌላን ከስልጣናቸው የተነሱት ከመከላከያ ሚኒስትሩ ጋር ለወራት የዘለቀ ከፍተኛ አለመግባባት ውስጥ ከቆዩ በኋላ ሲሆን ውሳኔው ወዲያውኑ ተግባራዊ እንደሚሆን ተገልጿል። ዘ ዎል ስትሪት ጆርናል እንደዘገበው ከሆነ በሁለቱ ባለስልጣናት መካከል ያለው ውጥረት የከረረው ፌላን ሚኒስትር ሄግሴትን በማለፍ በቀጥታ ለፕሬዚዳንት ትራምፕ አዳዲስ የጦር መርከቦችን የመገንባት ሐሳብ ካቀረቡ በኋላ ነው። ፌላን ከስልጣናቸው ከመነሳታቸው አንድ ቀን ቀደም ብሎ በትልቅ የኢንዱስትሪ ኮንፈረንስ ላይ የባህር ኃይሉን ስኬቶች ሲያሞካሹ መቆየታቸው ውሳኔውን ይበልጥ ድንገተኛ አድርጎታል። ይህ ስንብት የተከናወነው አሜሪካ በኢራን ወደቦች ላይ መጠነ ሰፊ የባህር ኃይል እገዳ እያደረገች ባለችበት ወቅት መሆኑ ጉዳዩን አሳሳቢ ያደርገዋል። ጆን ፌላን ምንም እንኳን ከፕሬዚዳንት ትራምፕ ጋር የቅርብ ግንኙነት ቢኖራቸውም በመከላከያ ሚኒስቴር ውስጥ ካሉ ከፍተኛ አመራሮች ጋር ግንኙነታቸው እያሽቆለቆለ መምጣቱ ለስንብታቸው ዋና ምክንያት መሆኑ ተጠቁሟል። ኤንቢሲ ኒውስ እንደዘገበው ፕሬዚዳንት ትራምፕና ሚኒስትር ሄግሴት በባህር ኃይሉ ላይ አዲስ አመራር እንደሚያስፈልግ ከስምምነት ላይ ደርሰዋል። የፌላን ስንብት ሄግሴት ወደ ስልጣን ከመጡ በኋላ ካሰናበቷቸው በርካታ ከፍተኛ ወታደራዊ መኮንኖች መካከል የቅርብ ጊዜው ክስተት ሲሆን ይህም በፔንታጎን ውስጥ ከፍተኛ የሆነ የአሰራር ለውጥ እየተካሄደ መሆኑን ያሳያል። በፌላን ምትክ የባህር ኃይል ምክትል ኃላፊው ሃንግ ካኦ በጊዜያዊነት ቦታውን ተክተው እንደሚሰሩ ተገልጿል። አዲሱ ተተኪ ሃንግ ካኦ የ25 ዓመት የባህር ኃይል የውጊያ ልምድ ያላቸውና በፕሬዝዳንት ትራምፕ ዘንድ ከፍተኛ ድጋፍ ያላቸው የቀድሞ ወታደራዊ መኮንን ናቸው። ዘ ቴሌግራፍ እንዳመለከተው ይህ የሹመት ለውጥ አሜሪካ የባህር ኃይል አቅሟን ለማሳደግ በምታደርገው ጥረት ላይ የራሱን ተጽዕኖ ሊያሳድር ይችላል። የዴሞክራቲክ ፓርቲ አባላት በበኩላቸው ይህን ድንገተኛ ስንብት አሳሳቢ ሲሉ የገለጹ ሲሆን ውሳኔው በመከላከያ ሚኒስቴር ውስጥ ያለውን አለመረጋጋትና አለመግባባት የሚያሳይ ነው ሲሉ ተችተዋል። በቀጣይ መረጃ የአሜሪካ አዲሱ የበቀል መዝገብ። በኢራኑ ጦርነት ያገዙና የተባበሩ በትራምፕ አስተዳደር ስማቸው ተይዟል። የትራምፕ አስተዳደር ከኢራኑ ጦርነት ጋር በተያያዘ ጥቁር መዝገብ ማዘጋጀቱ ተሰማ። 40 ቀናት ባለፈውና መቋጫ በጠፋለት በዚህ ጦርነት ትራምፕ አሜሪካን ያላገዙና ለኢራን የወገኑ ያሏቸውን ሀገራት ስም ዝርዝር መዝግበው መያዛቸውን የአሶሺየትድ ፕሬስ ዘገባ አመልክቷል። ትራምፕ ይህንን ጥቁር መዝገብ ያዘጋጁት ከጦርነቱ መልስ የበቀል እርምጃ ለመውሰድ መሆኑ ነው የተጠቆመው። ዝርዝሩ ከጠላት ስም በተጨማሪ ወዳጆች በችግር ቀን ከዋሽንግተን ጎን የተሰለፉትንም በጎን የያዘ ነው። የትራምፕ አዲስ ጥቁር መዝገብ በተለይ የሰሜን አትላንቲክ ቃል ኪዳን ማህበር የሆነው ኔቶ አባል ሀገራት ላይ ያነጣጠረ ነው። ከኢራኑ ጦርነት በፊትም ትራምፕ ከኔቶ ጋር ጤነኛ ያልሆነ ግንኙነት የነበራቸው ሲሆን በኢራኑ ዘመቻ ኔቶ አጋርነቱን ካለማሳየት ባለፈ አንዳንድ አባላቱ ለአሜሪካ ጦር የአየር ክልል እስከ መከልከል መድረሳቸው ትራምፕን ቂም እንዲይዙ ያደረገ ነው። በተለይ ፈረንሳይ፣ እንግሊዝና ጀርመን የሆርሙዝ ሰርጥን እንዲያስከፍቱ ከዋሽንግተን ተጠይቀው ጦርነቱ እኛን አይመለከተንም ማለታቸው ስማቸው በጥቁሩ መዝገብ እንዲሰፍር ሆኗል። ትራምፕ የኔቶ ሀገራትን ለመበቀል 15000 ጦር ከአውሮፓ አስወጥተው ወደ 3 የምስራቅ አውሮፓ ሀገራት ማሰማራታቸው ይታወሳል። በመዝገቡ አጋር የተባሉ ሀገራት ለጦርነቱ ባሳዩት ድጋፍ መጠን ቅድም ተከተል ተሰጥቷቸው የተዘረዘሩ ሲሆን ትራምፕ ጠላት ያሏቸውም በነፈጉት ትብብር መጠን በተለያዩ መስፈርቶች ተመዝነው ከቀንደኛ እስከ መደበኛ የጠላትነት ደረጃ እንደተሰጣቸው ዘገባው አስፍሯል። በተያያዘ መረጃ የሆርሙዝ መዘጋት ያልታሰበ ሌላ ጣጣ አስከትሏል። በኢራን ቁጥጥር ስር እንዳለ የሚነገርለት የሆርሙዝ ሰርጥ የዓለማችንን 20% የነዳጅ አቅርቦት ፍሰት ላይ ችግር መፍጠሩ ቀውሱን ኢትዮጵያን ጨምሮ በሁሉም የዓለማችን ሀገራት መድረሱ ይታወቃል። ከነዳጅ በተጨማሪ አፈር ማዳበሪያ ዋጋ እንዲንር ያደረገው ሆርሙዝ አሁን ደግሞ ያልታሰበ ሌላ ጣጣ መፍጠሩ ነው የተዘገበው። የሆርሙዝ መዘጋት በዓለም የኮንዶም አቅርቦትን ሲጎዳ ዋጋው የነዳጅ ያህል እንዲንር ማድረጉ እየተነገረ ነው። የዓለማችን ግዙፍ የኮንዶም አምራች ኩባንያ ካሬክስ ኃላፊ በኢራን ጦርነት ምክንያት ለምርቶች የሚያስፈልጉ ጥሬ ዕቃዎች አቅርቦት መስተጓጎሉ ከቀጠለ ኩባንያው ዋጋውን እስከ 30% ወይም ከዚያ በላይ እንደሚጨምር ማስታወቁን የቢቢሲ ዘገባ አመልክቷል። የካሬክስ ዋና ስራ አስፈጻሚ ጎህ ሚያህኪያት ለመገናኛ ብዙሃን እንደተናገሩት ግጭቱ ከተጀመረበት ጊዜ ጀምሮ የምርት ወጪ በከፍተኛ ሁኔታ ጨምሯል። ማሌዥያ የሚገኘው ይህ ኩባንያ በዓመት ከ5 ቢሊዮን በላይ ኮንዶሞችን ያመርታል። ኩባንያው እንደ ዱሬክስ እና ትሮጃን ያሉ ታዋቂ ዓለም አቀፍ ብራንዶችን ከማምረት ባሻገር ለዩኬ ኤንኤችኤስ ዋነኛ የግብአቶች አቅራቢ ነው።
ጎህ ይህን የተናገሩት ከሮይተርስ እና ብሉምበርግ ጋር ባደረጉት ቃለ ምልልስ ሲሆን ቢቢሲ ኩባንያውን መረጃ ጠይቋል። ቴህራን አሜሪካና እስራኤል ጦርነት ከከፈቱባት ጊዜ አንስቶ በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦችን እንቅስቃሴ በማገዷ የዓለም የነዳጅ አቅርቦት ክፉኛ ተስተጓጉሏል። ወሽመጡ ሙሉ በሙሉ በመዘጋቱ የተነሳ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከፍተኛ መስተጓጎል አስከትሏል። ብዙውን ጊዜ ዓለም ድፍድፍ ዘይትና ፈሳሽ የተፈጥሮ ጋዝ ኤልኤንጂ ውስጥ 1/5 የሚሆነው እንዲሁም ሌሎች ፔትሮኬሚካሎች የሚያልፉት በባህረ ሰላጤው በኩል ነው። ካሬክስ ሌቴክስን ጠብቆ ለማቆየት የሚያገለግለውን አሞኒያ፣ ሲሊኮን ያለባቸው ማለስለሻዎችን ለማምረት ከነዳጅ ዘይት የሚገኙ ምርቶችን ይጠቀማል። ዘንድሮ የኮንዶም ፍላጎት በ30 በመቶ ገደማ ጭማሪ ያሳየ ቢሆንም የጭነት ወጪ በመጨመሩና የመርከብ ጉዞ መስተጓጎል እየተባባሰ በመምጣቱ እጥረት መፈጠሩን ጎህ ተናግረዋል። በአስቸጋሪ ጊዜያት ኮንዶም የመጠቀም አስፈላጊነት የሚጨምረው የወደፊት ሕይወትን በሚቀጥለው ዓመት ስራ ይኖረውት እንደሆነ እርግጠኛ ስላልሆኑ ነው ሲሉ ለብሉምበርግ ተናግረዋል። አሁን ልጅ ከወለዱ ሌላ ተጨማሪ ሰው መመገብ ይኖርቦታል ሲሉ አክለዋል። የኮንዶም ዋጋ መጨመር የዓለምን የኤነርጂ ገበያዎች ያናወጠው የአሜሪካና የእስራኤል ጦርነት ለሸማቾች የሌሎች ሸቀጦችን ዋጋ እንዴት እያሳደገ እንዳለ ማሳያ ሆኗል። በቀጣይ መረጃ የኢሳያስ ዲፕሎማሲያዊ ዘመቻ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዲፕሎማሲያዊ እንቅስቃሴዎች ጥድፊያ ላይ ናቸው። ከቀናት በፊት የ7 አምባሳደሮችን የሹመት ደብዳቤ የተቀበሉት ፕሬዝዳንቱ አሁን ደግሞ ከሌላኛው ሀገር ጋር ያላቸውን ግንኙነት እያጠበቁ ነው። ይህ የዲፕሎማሲ ጥድፊያ አስመራ አጋር ፍለጋ ላይ ናት ወይስ አዲስ የኃይል ሚዛን እየፈጠረች የሚል ጥያቄን አስከትሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትላንት ምሽት በለንደን የእንግዳ ማረፊያ የዚምባብዌው ፕሬዝዳንት ኤመርሰን ምናንጋዋ ልዩ መልእክተኛ የሆኑትን አምባሳደር አማኑኤል ቡሉካኒን ተቀብለው አነጋግረዋል። ፕሬዝዳንቱ በዚህ ወቅት የአፍሪካ ሀገራት የተፈጥሮ ሀብታቸውን እሴት በመጨመር በዓለም አቀፍ መድረክ ተገቢውን ቦታ ማግኘት እንዳለባቸው የገለጹ ሲሆን አምባሳደር ቡሉካኒ በበኩላቸው ዚምባብዌ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ለማጠናከርና በዓለም አቀፍ መድረኮች ያላቸውን አቋም ለማስተባበር ዝግጁ መሆኗን ገልጸዋል። ይህ ከአስመራ የወጣው መረጃ ፕሬዝዳንቱ በተለያዩ የአፍሪካ ክፍሎች ዲፕሎማሲያዊ ድጋፎችን ለማሰባሰብ ጥረት እያደረጉ መሆኑን የሚያሳይ እንደሆነ የኤርትራ ማስታወቂያ ሚኒስቴር ይፋዊ ድረገጽ ዘግቧል። ይህ የዚምባብዌ መልእክተኛ ጉብኝት የአስመራው የዲፕሎማሲ ጥድፊያ የቀጠለ መሆኑን የሚያሳይ ነው። ባለፈው ሳምንት ብቻ ፕሬዝዳንት ኢሳያስ የ7 የተለያዩ ሀገራት አምባሳደሮችን የሹመት ደብዳቤ በታላቅ ድምቀት መቀበላቸው የሚታወስ ሲሆን ከዚህ ጎን ለጎንም የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን በአስመራ ተገኝተው ከፕሬዝዳንቱ ጋር ሰፊ ምክክር ማድረጋቸው ይታወቃል። ልዩ መልእክተኛው ሁ ቻንግቹን በአስመራ የነበራቸውን ቆይታ ካጠናቀቁ በኋላ በቀጥታ ወደ አዲስ አበባ በማቅናት ከኢትዮጵያ ከፍተኛ የሥራ ኃላፊዎች ጋር መወያየታቸውም የቅርብ ጊዜ ትዝታ ነው። ይህ የቤጂንግ ተወካይ በሁለቱ ሀገራት መካከል ያደረጉት ምልልስ ቻይና በቀጠናው ላይ እያየለ የመጣውን ውጥረት ለማርገብና ስልታዊ ጥቅሞቿን ለማስጠበቅ የምታደርገውን ጥረት የሚያሳይ መሆኑን ሆርን ሪቪው መሰል የሀገር ውስጥ መገናኛ ብዙሃን በወቅቱ ዘግበውታል። ይህ ከአስመራ የሚሰማው የዲፕሎማሲያዊ ግንኙነት መጠናከር የሚካሄደው በኢትዮጵያና በኤርትራ መካከል ያለው አለመግባባት እያየለ በመጣበት ወቅት መሆኑ ጉዳዩን ይበልጥ ትኩረት የሚስብ ያደርገዋል። ፕሬዝዳንት ኢሳያስ ከዚህ ቀደም በሰጧቸው ቃለ ምልልሶች ኢትዮጵያ በኤርትራ ላይ ጦርነት አዋጅ አውጃለች በማለት መወንጀላቸውንና የኢትዮጵያን የቀይ ባህር በር ፍለጋ ፍላጎት መቃወማቸው ይታወሳል። አሁን ላይ የኤርትራ ዲፕሎማሲ ጥድፊያና ቀደም ሲል የቻይናው መልእክተኛ በሁለቱ ዋና ከተሞች መካከል ያደረጉት ምልልስ ከአዲስ አበባ ጋር ሊፈጠር ለሚችል ማንኛውም ክስተት ዓለም አቀፍ ድጋፎችን ቀድሞ ለማደራጀትና አቋሞችን ለማሳወቅ ያለመ እንደሆነ ተንታኞች ይናገራሉ። በቀጣይ ርዕሳችን የዓለምን ቀልብ የሳበው ኢትዮጵያዊ ወጣት። ትውልደ ካሜሮናዊውን ካቢላሜ የማያውቅ የዓለማችን ዜጋ ስለመኖሩ ያጠራጥራል። ካቢላሜ በማህበራዊ ሚዲያ ሰዎች ሕይወትን የሚያቀሉ ድርጊቶች ወይም ላይፍ ሃክስ እያሉ የሚለጥፏቸውን ቪዲዮዎች በዝምታ በእጁ ብቻ በመጠቆም ምን ያህል አረብ መሆናቸውን ሲያሳይ ይታወቃል። አስቂኙ አዝናኙ ትዝብቱ ታዲያ ካቢላሜን ዓለም አቀፋዊ አድርጎታል። ከሰሞኑ ከካቢላሜ በተመሳሳይ ስሙ እየተጠቀሰ ያለ ኢትዮጵያዊ በዓለም ደረጃ በማህበራዊ ሚዲያ መነጋገሪያ ሆኗል። ኢትዮጵያዊ ወጣት በማህበራዊ ሚዲያ መጠሪያው ቃሉ ፑቲክ የዓለም የፋሽን ኢንዱስትሪ ላይ ጥበባዊ ትዝብቱን እያሳየ ያለው ብዙ ቢሊዮን ዶላሮች የሚፈስባቸው የዓለም የፋሽን ኢንዱስትሪ ትዕይንቶችን እንደ ፓሪስ እና ሚላን፣ ኒውዮርክ እና ለንደን ያሉ መድረኮችን የሚያስንቅ ፋሽን ከወዳደቁ ነገሮች ሰርቶ ማሳየቱ ብዙዎችን ምን ጉድ ነው ያስባለ ሆኗል። ወጣቱ በአንድ ወር ጊዜ ውስጥ ብቻ በኢንስታግራም 700,000 በቲክቶክ ደግሞ 810,000 ተከታዮች ሲያፈራ በድምሩ 1.5 ሚሊዮን ተከታዮች በማህበራዊ ሚዲያ ማግኘት ችሏል። ካረጀና ከተበጣጠሰ ቆዳ፣ ጎማ፣ ማዳበሪያ ሳይቀር እየቀመረ የሚሰራቸው የፋሽን ትዕይንቶቹ እጅግ ትኩረት ከመሳባቸው የተነሳ ትልልቆቹ የፋሽን ኢንዱስትሪ ዘዋሪዎች የወጣቱን ቪዲዮዎች ሲያጋሩና አስተያየት ሲሰጡ ተስተውለዋል።
በአሜሪካዊ የሙዚቃ ኢንዱስትሪ የገነኑ የግራሚ አዋርድ አሸናፊዎች የሆኑት ሲዛ ያሉ የሙዚቃና ፋሽን ሰዎች የወጣቱን ስራ በማጋራት አነጋጋሪ አድርገውታል። ቃሉ ብስለቱ ክህሎት ይኑር እንጂ ምንም ነገር ወደ ፋሽን እንደሚቀየር በስራዎቹ እያሳየ ነው። የቢሊዮን ዶላሮች ኢንዱስትሪና እጅግ ውድ የሆኑ ቅንጡ የሆኑ የፋሽን ልብሶች ገመናን የገለጠ ብለውታል። ቃሉ ንግግር ሳያወጣ ቃል አረፍተ ነገር ማብራሪያ ሳይሰጥ የሰራውን እየለበሰ ብቻ ዓለም አቀፍ ትኩረት ስቧል። መፈክሩ ምንም ነገር ፋሽን ይሆናል የሚለው ነው ተገኝቷል። ዓለም አቀፍ የፋሽን ወዳጆች ስራውን እየተከታተሉ እያደነቁና እያጋሩም ይገኛሉ። ታላቅ የፋሽን ዲዛይነር እንደሚሆን አንጠራጠርም ሲሉ ብዙዎች ብዙ ብለውለታል። ወጣቱ ስራው እንጂ እስካሁን ስለ ግል ማንነቱ ብዙም የወጣ መረጃ የለም። ሊንክዲን አካውንቱ ቃሉ መቀሌ ላይ ነዋሪ መሆኑን ያመለክታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።